የኢራንና አሜሪካ ፍጥጫ ባየለበት በዚህ ሰዓት አሜሪካ የኢራንን የነዳጅ መርከቦች ለመውረስ እየተዘጋጀች መሆኗ ተሰማ። የአሜሪካው ጋዜጣ ዎል ስትሪት ጆርናል አዲሱን የአሜሪካን እቅድ በዝርዝር አስቀምጦታል። የአሜሪካ ከፍተኛ ባለስልጣናት ግን በአዲሱ እቅዳቸው ላይ እየተወዛገቡ መሆኑም ታውቋል። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሩሲያ እየደረሰባቸው ያለውን ምት መቋቋም ባለመቻላቸው ሀገራቸው አዛውንቶችን ወደ ጦር ሜዳ ማሰማራት አለባት የሚል ሕግ ላይ ፈርመዋል። ጉዳዩ እያነጋገረ ነው። አውሮፓዎች እኮ ልጆች ናቸው፣ ገና ማደግና መብሰል ይጠበቅባቸዋል አሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ። ሰውየው አውሮፓ እየኖሩ ነው ይህንን አውሮፓውያንን የሚዘልፍ አስተያየት የሰጡት። ጉዳዩ የብዙዎችን ትኩረት አግኝቷል። ይህ እንዳለ ሆኖ እስራኤል ፈጽመዋለች የተባለው የኬሚካል ጥቃት ብዙዎችን አስደንግጧል። በሊባኖስና በሶሪያ አካባቢ እስራኤል ፈጽመዋለች የተባለው የኬሚካል ጥቃት በአውሮፕላን የታገዘና መጠነ ሰፊ እንደነበርም ታውቋል። ጉዳዩን እንመለከተዋለን። ይህ ብቻ አይደለም፣ ሂዝቦላህም ማስጠንቀቂያውን ሰጥቷል። የአሜሪካና እስራኤል የበላይነት አክትሞለታል። እስራኤል እያፈገፈገች ነው። ያለ አሜሪካ ድጋፍ ምንም አትሆንም። እስራኤል ከመቼውም ጊዜ በላይ ተዳክማለች ብሏል ሂዝቦላህ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አሜሪካ ኢራንን ለማስቆም አዲስ መላ እየዘየደች ነው ይላል የዎል ስትሪት ጆርናል ጋዜጣ ዘገባ። ቴህራን የኒውክሌር ፕሮግራሟን ትገታ ዘንድ በአሜሪካ እየተጠየቀች ሲሆን ይህንን የማታደርግ ከሆነ ደግሞ የተለያዩ እርምጃዎችን ለመውሰድ አሜሪካ እየተንደረደረች መሆኑ ታውቋል። የኃይል እርምጃ ከመውሰድ በተጨማሪ የኢራንን ነዳጅ የያዙ መርከቦች ወደ ተለያዩ የዓለማችን ውሃዎች በሚገቡበት ሰዓት በቁጥጥር ስር መዋል አሜሪካ ያሰበችው አንድ መላ ነው ተብሏል። አሜሪካ በቬንዙዌላ የነዳጅ መርከቦች ላይ የወሰደችውን አይነት የመውረስ እርምጃ ልትወስድ እንደምትችልም ነው ዎል ስትሪት ጆርናል ያነጋገራቸው የአሜሪካ ከፍተኛ ባለስልጣናት የተናገሩት። የኢራን ነዳጅን መቆጣጠር ቴህራንን ያዳክማል የሚል ግምገማ በአሜሪካ ዘንድ እንዳለ ታውቋል። ይሁንና ይህንን እርምጃ የምንወስድ ከሆነ ብዙ ጣጣዎች ይመጡብናል የሚሉ የትራምፕ ባለስልጣናት መኖራቸውም ነው የተሰማው። የመጀመሪያው ስጋታቸው ቴህራንም በተመሳሳይ የአሜሪካን ወይም የሌሎች ሀገራትን ነዳጅ የያዙ መርከቦች ብትቆጣጠርስ የሚል ሲሆን በሆርሙዝ ሰርጥ የሚተላለፉ መርከቦች እንዳይተላለፉ በማድረግ የዓለምን የንግድ ስርዓት ልታናጋ ትችላለች በሚል አሜሪካዎቹ ከመስጋት ወደ ኋላ አላሉም ይላል ዘገባው። ይህ ብቻ አይደለም። ይህ የነዳጅ ግብግብ በመላው ዓለም የነዳጅ ዋጋ እንዲንር ስለሚያደርግ ጉዳዩን ብናጤነው ይሻለናል ብለው አንዳንድ ባለስልጣናት ትራምፕን እያማከሩ እንደሚገኙ ነው የተሰማው። የአሜሪካ የገንዘብ ሚኒስቴር 20 በሚሆኑ የኢራንን ነዳጅ ይሸከማሉ ባላቸው መርከቦች ላይ እገዳዎችን እንደጣለ የሚታወስ ነው። እነዚህን መርከቦች በቁጥጥር ስር አሜሪካ ብታውል ኢራንም አጸፋ ልትሰጥ ትችላለችና ጉዳዩ ይካረራል የሚል ስጋት በዋሽንግተን ሰዎች አካባቢ መነሳቱ አልቀረም። ምንም አይነት ዩራኒየም እንድታበለጽግ አልፈልግም ብለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን እየተቆጡ ሲሆን በርካታ የጦር መርከቦቻችን በተጨማሪነት ወደ ኢራን ሄደው ኢራንን ሊያንቀጠቅጡ ይችላሉ የሚል ማስጠንቀቂያ መስጠታቸውም ይታወሳል። ዎል ስትሪት ጆርናል ያነጋገራቸው የዋይት ሀውስ ባለስልጣን ስለ አዲሱ እቅድ በተመለከተ አስተያየት እንዲሰጡ ሲጠየቁ ሁሉንም ነገር ማድረግ እንችላለን፣ ሁሉም ምርጫዎቻችን ጠረጴዛው ላይ ናቸው ብለዋል። አሜሪካ ነዳጅን እያደነችና እያሰሰች በቁጥጥሯ ስር ለማስገባት የምታደርገው ጥረት በተጠናከረበት በዚህ ሰዓት ሌላ የተሰማው ነገር ደግሞ ቬንዙዌላ ወደ እስራኤል ነዳጅ መላክ መጀመሯን የሚመለከት ነው። ላለፉት 17 ዓመታት ከቬንዙዌላ ወደ እስራኤል የመጣ ምንም አይነት ነዳጅ የለም። ሂጎ ቻቬዝ የተሰኙት የቀድሞው የቬንዙዌላ መሪ ወደ እስራኤል ነዳጅ መግባት የለበትም ብለው ካገዱ በኋላ ለመጀመሪያ ጊዜ እስራኤል ከቬንዙዌላ ነዳጅ እንዳገኘች እየተነገረ ይገኛል። ይህም ሊሆን የቻለው አሜሪካ በቬንዙዌላ ላይ ጉልበቷን ስላሳየች ነው ተብሏል። ወደ ዩክሬን ጉዳይ ስናቀና
ዜሌንስኪ አዛውንቶችን ተዋጉልኝ ብለው መመልመላቸው ተሰምቷል። ይህንን የሚደግፍ ሕግ ላይም ፊርማቸውን አኑረዋል ነው የተባለው። ከ60 ዓመት ዕድሜ በላይ ያላቸውን አዛውንቶችን ነው ዜሌንስኪ ተዋጉልኝ እያሉ የሚገኙት። ከፍተኛ የተዋጊ እጥረት እንዳለባት የሚነገርላት ዩክሬን በየከተማው የሚንቀዋለሉ ወጣቶችን እያደነች በአውቶቡስ ውስጥ በጉልበት እየጫነች ወደ ጦር ሜዳ እንደምትወስዳቸው ይታወቃል። የዩክሬን ተቋማት ሳይቀሩ ከዚህ ቀደም ከነበረው ቅሬታ የበለጠ 340 እጥፍ የሚሆን ቅሬታ ተመዝግቧል ሲሉም አረጋግጠዋል። ይህ ወደ ባስ የመወርወርና አስገድዶ ወደ ጦር ሜዳ የመላክ ስልት በብዙ ዩክሬናውያን ከፍተኛ ተቃውሞ እንደገጠመው ይታወቃል። አንዳንድ የአውሮፓ ሰዎችም በዚህ ጉዳይ ላይ ያሾፋሉ። ምን አይነት አደን ነው የያዙት በማለት ፒተር ሺያርቶ የተባሉት የሃንጋሪው የውጭ ጉዳይ ሚኒስትር ከሰሞኑ መናገራቸውም የሚታወስ ነው። የሩሲያ የመከላከያ ሚኒስቴር በ2025 ብቻ 500 ሺህ የሚሆን ወታደር ዩክሬን አታለች ብሎ ሪፖርት ማቅረቡ የሚታወስ ነው። የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ደግሞ በአጠቃላይ ጦርነቱ ከተጀመረ አንስቶ የሞቱት የቆሰሉትና የጠፉት ጦርነቱ ከተጀመረ በኋላ ባሉት ጥቂት ጊዜያት በትንሹ 1 ሚሊዮን የሚሆኑ የዩክሬን ወታደሮች ወይ ሞተዋል፣ ቆስለዋል፣ ጠፍተዋል፣ ተማርከዋል ሲሉ መናገራቸውም የቅርብ ጊዜ ትዝታ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ግን 55 ሺህ ወታደር ብቻ ሞተውብናል እያሉ ይገኛሉ። በቅርብ ጊዜያት ብቻ 14 ሺህ የሚሆኑ የዩክሬን ወታደሮች ሞተው ንብረቶቻቸው ለቤተሰቦቻቸው የተመለሰ ሲሆን ይህ በአጭር ጊዜ ውስጥ ከሆነ በረጅምና በዘላቂው ደግሞ ምን ያህል የዩክሬን ወታደሮች ሞተዋል የሚል ጥያቄም ይጠየቃል። ዩክሬን ብዙ ወታደር አልሞተብኝም ብላ ሪፖርት የምታቀርበው ከፕሮፓጋንዳና ከገጽታ ጉዳዮች በተጨማሪ ለገንዘብ እንደሆነ ይነገራል። ምክንያቱም ከሚሞተው እያንዳንዱ ወታደር ጀርባ ካሳ የሚባል ነገር አለ። እነዚህ ወታደሮች በሕይወት ባይኖሩም ቤተሰቦቻቸው ካሳ ይከፈላቸዋልና ከፍተኛ ካሳ ዩክሬን መክፈል ይጠበቅባታል። በትንሹ ያልተከፈለ 30 ቢሊዮን ዶላር የሚሆን ካሳ እንዳለ የተለያዩ መገናኛ ብዙሃን ሲዘግቡ ቆይተዋል። ታችኛው እርከን ላይ ያሉት አዛዦች ለላይኞቹ አዛዦች ብዙም ሰው አልሞተብንም ብለው የሚዋሹበት አንደኛው ምክንያት ይህ ነው ተብሏል። ከአውሮፓና ከኔቶ ጉዳይ ብዙም ሳንወጣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ አውሮፓውያንን ሕፃናት ሲሉ ተሳልቀውባቸዋል። አውሮፓውያን እኮ ገና ስራ ማግኘት ያለባቸው ከቤተሰብ ጥገኝነት ያልወጡ ታዳጊዎች ወይም ልጆች ናቸው በማለት ነው እኒህ ልዩ ልዑክ የተናገሩት። ማቲው ዋይቴከር ይባላሉ። በኔቶ የአሜሪካ ልዩ ልዑክ ናቸው። ከሰሞኑ የሙኒክ የጸጥታ ጉባኤ ይካሄዳልና የሙኒክ የጸጥታ ጉባኤን የሚያሰናዱት አዘጋጆች እንዲህ ሲሉ መግለጫ ሰጡ። በአሜሪካ ጡንቻ ስር ተጠልሎ ስለ እድገት ብቻ ሲያወራ የነበረው አውሮፓ አሁን ከእንግዲህ በኋላ በአሜሪካ ጥላ ስር አለመሆኑን አውቋል። ያ ጊዜ አልፎበታል በሚል ነበር መግለጫ የተሰጠው። ይህንን ነገር የሰሙት ዋይቴከር እንዲህ አሉ። ይህንን ሐሳብ እቃወማለሁ። እኛ ኔቶን የማፍረስ ፍላጎት የለንም። ነገር ግን የአውሮፓ ሀገራት ኃላፊነታቸውን ተወጥተው የራሳቸውን መከላከያ እንዲገነቡ እንፈልጋለን። ልክ እንደ ልጆች ማለት ነው። ልጆች ገና በልጅነታቸው በወላጆቻቸው ላይ ጥገኞች ናቸው። ስለዚህ ቀስ ብለው ስራ እስኪይዙና ራሳቸውን እስኪችሉ ድረስ ይህንን ማድረግ ይኖርብናል። አሁንም አውሮፓውያንን እንወዳቸዋለን፣ አጋሮቻችን ናቸው በማለት በአውሮፓዎች ላይ ተሳልቀውባቸዋል። 5% የሚሆነውን የሀገራቸውን ዓመታዊ ምርት ወይም ጂዲፒ ለመከላከያ ጉዳይ እንዲያውሉት አሜሪካ ስትወተውት የቆየች ሲሆን አሁን በአብዛኛው አውሮፓ ይህንን እናደርጋለን ብሎ ተስማምቷል። ነገር ግን ቃል ብቻ ሆኑ፣ ተግባር የላቸውም። ወታደራዊ በጀታቸውን ወደ ወታደራዊ ጥንካሬ የሚቀይሩበት ዕድል ጠባብ ነው በማለት ዋይቴከር በድጋሚ ተሳልቀውባቸዋል። እዚህ አውሮፓ ብዙ በቆየሁበት ሰዓት የተረዳሁት ነገር ይህንን ነው። ወሬ ይበዛል፣ ልክ ወደ ተግባሩ ሲገባ ግን ወደኋላ ይላሉ በማለት በአውሮፓውያን ላይ የተሰማቸውን ስሜት ተናግረዋል። ባለፈው ዓመት የኔቶ ዋና ጸሐፊ የሆኑት ጀነራል ማርክ ሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕን አባታችን እስከ ማለት የደረሱ ሲሆን ትራምፕም ይወደኛል፣ ካልወደደኝ ግን ጉዱ ፈላ በማለት ስለ ሰውየው መናገራቸው የሚታወስ ነው።
በሌላ በኩል እስራኤል ፈጽመዋለች የተባለው የኬሚካል ጥቃት እያነጋገረ ይገኛል። በሊባኖስና በሶሪያ እርሻ ላይ ነው እስራኤል አውሮፕላኖቿን አምዘግዝጋ ይህንን የኬሚካል ጥቃት ፈጽማለች የተባለው። ግላይፎሴት የተባለ ኬሚካልን ከሰማይ ለቃብናለች ያለው የሊባኖስ መንግስት 8.5 ስኩዌር ኪሎ ሜትር በሚሰፋ የግብርና መሬት ላይ እንዲሁም ጫካ ላይ ነው እስራኤል ይህንን መርዛማ ነገር የጣለችብን ብሏል። በተወሰነ ደረጃ ለግብርና አገልግሎት ጠቀሜታ ላይ የሚውለው ግላይፎሴት በጥንቃቄ ካልተያዘ የበለጠ መርዛማ እንደሆነ ይነገራል። እስራኤል በሊባኖስ ምድር ጥለዋለች የተባለው ይህ ኬሚካል 50 እጥፍ ከመደበኛው አገልግሎቱ በላቀና በተበላሸ ሁኔታ አደጋ የሚጥል ነው ብሏል የሊባኖስ መንግስት። የሊባኖስ የግብርናና የአካባቢ ጥበቃ ሚኒስቴር ይፋ ያደረገው ሪፖርት እንደሚጠቁመው ካንሰር አምጪ የሆኑ ኬሚካሎችን እስራኤል በሊባኖስና አርከፍክፋለች። 18 ኪሎ ሜትር ርዝመት ባለው የእርሻ ቦታ ላይ እስራኤል ይህንን አድርጋለች። የወይራ ዘይት፣ የተለያዩ አትክልቶችን ጨምሮ በርካታ ሰብሎች በተዘሩበት አካባቢ ነው እስራኤል ይህንን ያደረገችው ተብሏል። በተለይ በምዕራብ ገሊላ ይህንን በተደጋጋሚ እንደፈጸመች ባለስልጣናቱ የተናገሩ ሲሆን አውሮፕላኖቹ እጅግ ዝቅ ብለው ከመሬት 5 ሜትር ከፍታ ላይ ብቻ ሆነው ይህንን ኬሚካል መልቀቃቸው ደግሞ እስራኤሎቹ ምን ያህል ጨከን ብለው ነገሩን እንደያዙት ያመላክታል ተብሏል። በዋናነት እዚህ አካባቢ የሚኖሩ ነዋሪዎች ተፈናቅለው ወደ ኋላ ፈግፍገው እስራኤል የደህንነቴ ስጋት ናቸው የምትላቸውን አካባቢዎች መቆጣጠር በእስራኤል ጦር ያለ ሐሳብ እንደሆነ ብዙዎች ጠርጥረዋል። በመጨረሻም ሂዝቦላህ ድምፁን ካጠፋበት ብቅ ብለው እስራኤልንና አሜሪካን አውግዟል። የአሜሪካና የእስራኤል የበላይነት ያከትማል፣ እስራኤል ያለ አሜሪካ ምንም ናት ብሏል ሂዝቦላህ። የሊባኖሱ ሂዝቦላህ ዋና ጸሐፊ ናይም ቃሲም ናቸው ይህንን መግለጫ የሰጡት። እስራኤል እንዲህ እንዳሁኑ ተዳክማ አታውቅም፣ ማድረግ የፈለገችውን ነገር በሙሉ ሳታደርግ ቀርታለች፣ ያለ አሜሪካ ድጋፍ ባዶ ናት፣ አሁንም ቢሆን በማፈግፈግ ላይ ትገኛለች ብለዋል ናይም ቃሲም። ቃሲም ሌላ የተናገሩት ነገር በሊባኖስ ውስጥ ትጥቅ እንድንፈታ ቢፈለግም ይህንን አናደርግም፣ እስራኤልም ይህንን የማድረግ አቅምም ስልጣንም የላትም በማለት አክለዋል። በሊባኖስና በቀጠናው ፖለቲካ ላይ ዝርዝር ያሉ ነጥቦችን የተናገሩት ናይም ቃሲም እስራኤልን በጥብቅ አስጠንቅቀዋል። እንዲህ አይነት መግለጫዎች ከማውጣት ለዘብ ብለው የነበሩት የሂዝቦላ ሰዎች አሁን ያለውን ቀጠናዊ ሁኔታ መሰረት አድርገው መግለጫ መስጠታቸው ትኩረት ውስጥ እንዲገቡ አድርጓል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።